ወደ መዲ ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው መዲ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የመዲ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመዲ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበል በያላችሁበት። የፈጣሪ ሰላም ወዝነቱ አይለያችሁ። ውድ የሀገሬ ልጆች ስለምታበረታቱኝ እጅግ አድርጌ በጣም ነው አመሰግነው። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ሰይድ ከመሞት መሰንበት ብሎ ነው መሰለኝ ባለ 3 መኝታ ከዲኤምሲ ለሀዩ ገዝቶላታል ማለት ነው። ከዚህ በኋላ አይደለም ጎንደር ቡርኪና ፋሶ ሂድ ብለዋለች። አስተግፍሩላህ። አንዳንድ ሰዎች ልባቸው የሚያስበውን መረበቅ አይችሉም እና ሀዩ እንደዛ ናት። በጣም ጥቅመኛ፣ የገንዘብ ሱስ፣ በቃ ገንዘብ ከሰይድ የምትፈልገው አንድና አንድ በቃ ብሩን እንደሆነ መደበቅ ምንም አትችልም ማለት ነው። በዛ ላይ ደግሞ ቅናት አለባት። ቅናት አላቅም፣ ቅናት ህስድ እንዴ! ሰው በሌለበት እንዴት ነው ከሌለ ነገር ጋር የሚወዳደረው? ባሉንም ውሰጁ አለቻት አይደለ? በምትኖረውም ለራሷ ነው። 2 ልጆች ይዛ በራሷ ነው የምታስተዳድረው። ምንም የምትጠይቅበት መንገድ የላትም። ሰይድን አትጠይቅ፣ መብቷን የመጠየቅ መብት አላት። እሱም የልጆችን የመርዳት የማሳደግ መብት አለው። ግን አልፈለገችም እና በራሷም ነው ቤት የገዛችው ዲኤምሲዎች ጋር ሄዳ ማለት ነው ተናግራለች። እንደውም እሷም ስለገዛች ብሎ ሄዶ ከኋላዋ እሱም የገዛው እና እሱ ከሷ በታች ሊያደርገኝ ነው። ባለ 1 መኝታ ሲላት ለፈተና ነው እንደዛ የሚላት። እሱ ባለ 3 ጨርሷል። መጀመሪያ ሰርፕራይዝ ሊያረጋት ማለት ነው። እና ባለ 1 መኝታ ቤት ሲላት የኛ ቁርአን አለች እኩል ነው ማስቀመጥ እኩል ነው ማስቀመጥ ይላል። እና ከሷ በታች እንዴት ታረገኛለህ? ለሷ ገዝተህላታል ማን ሲላት ሱመያ። ለሱመያ እኮ በራሷ ነው የገዛችው። ከዛ እንደገና መለስ ብላ ደግሞ እኔ ሳይሆን ስለ ሱመያ እያወራሁ አይደለም እና ታዳማ ነው የሚያወራው። ወይኔ አንዳንድ ጊዜ የምትሸማቀቁበት ነገር አጋጥሟችሁ አያውቅም? ወይኔ ሰውዬ ባያወራ የምትሉት ወይም እሱ ሲያወራ እናንተን የሚጨንቃችሁ ነገር የለም እኮ። በሩቅ ነው በቃ አታዩትም፣ አያያችሁም እኮ አይደለ? ሰው እናንተን አይታዘባችሁም እኮ። ግን ዝም ብሎ ጭንቀት ውስጥ የሚያስገባ እኮ አንዳንድ ሰዎች አሉ። ሀዩ እንደዛ ናት። ልጆች የማይደርሱበት፣ ሰው የማይደርስበት ራቅ ያለ ቦታ ነው ተሰቅላ መቀመጥ ያለባት እሷ። ልክ እንደ መርዝ ብልጣቅ ማለት ነው። ሰው ጋር ተይዛ የምትሄድ አህላቅ አይደለም ያላት። ያሳፍራል ማለት ነው። ገለብ ገለብ ነው የሚያረጋት። ታሸማቀቃለች። እኔ ለሰኢድ በቃ በጣም ነው የተሸማቀቅኩት በእውነት እንዴ። እዛ ጋር እኮ በቃ አንድ በቃ ጥቅመኝነቷን ነው እዛ ጋር አንጸባርቃ የሄደችው እንዴ። ሰኢድ ደግሞ የሚፖስት ቪዲዮ እና ማይፖስት እየለየ በዚህ ልክ ማለት ክብርህን ያሳጣል ማለት ነው። ደስ አይልም። ምንም አይነት ጥሩ ነገር የላትምና እንደው በራሷ ቻናል ስትለፈልፍ እኔ ሂጃ አላይም። እኔ እውነት ለመናገር ሰኢድ ጋር ስትመጣ ነው ማየው። ሰኢድን ለማየት
ምን አዲስ ነገር አለ የሚለውን እንጂ እሷ የምትለፈልፍበት የራሷ ቻናል ላይ ምናምንም አልሄድም አላያትም ስራም አላጣሁም። እና እየመረጥክ ፖስትልን አማያሸማቅቀንን በእውነት ወይኔ ወላይ በጣም ነው የሚያሳፍረው። እንደ ያ ሼኪው እኮ ከሱ ከገንዘቡ ይልቅ እሱ አይበልጥብሽም እንደ ያላት እኮ ማለት ነው። እሱም ደግሞ ቤት እናወራለን ይላታል። እና ኦፍ በዩ ምንድነው ኦፍ ይቅርታ ጠይቂው ሞላ ራሱ ይቅርታ ጠይቂው አስቀይመሽዋል ምናምን እያላት ሰማው እንዴ ምን እያለች ቆማ ራሱ እኮ አሁንም ስለ ሱመያ ነው የምታወራው። ሰላም ልትለው ቆማ ማለት ነው። አመሰግናለሁ ልትለው ተነስታ በቃ ሂድ ፈልጋት አሁንማ ባለ 3 ገዛህልኝ በቃ ሂድ የትም ባህር አቋርጠህ ሂድ ምናምን ጥቅመኛ መሆንሽን አታንጸባርቂ በልብሽ ያዡ እንዴ እኔ ግርም ይለኛል ወላሂ። የሆነ ስንት አይነት ነገር ነው ያለ ባህሪዋ። የዋህነት አለባት፣ ሞኝነት አለባት። ያኔ የዋህነት ሞኝነት የሆነ ዘፈቅ የሚያደርገው በዛ ላይ ትንሽ የአይምሮ ችግር አለ። በዛ ላይ የሆነ ብልጥነኝ የምትለው ነገር አላት። መሀል ሰው ናት። በቃ የሆነ ከሁሉም ነገር በቃ ሀፍ የሰጣት ናት። የተሟላ አቅልም የላትም። በቃ ረቅ አርጋ አስቀምጣት። ሆነት በቃ ቪዲዮ እሷን ይዘህብን አትምጣ ሰኢድ። ወይኔ ተሳቀቅን እኮ እውነት። አንዳንድ ሼመኛ ሰው በጣም ነው የሚሳቀቀው። በቃ በሷ ቦታ ሆኖ ይሳቀቃል ሁላ ማለት ነው። እኔ ሰኢድ ቦታ ሆኜ በጣም የተሳቀቅኩት እውነት። እሱ ካያችሁት እኮ በጣም ፊቱ ላይ አይኑ ላይ ምናምን በጣም ነው የሚጨናነቀው። ካሁን ምን አለች ነገር ቤት እናወራለን ይላታል፣ አፋፏን ይላታል። እሷ ግን ምንም መስሚያ የላትም። ወይኔ ደግሞ አሁን ምን ብላ እንደምትመጣ በዛ ላይ የሌለ ነገር ላይ መፎካከር ምንድነው? ሱመያ በቃ ባሉንም ሰጁ ብላሻለች እኮ አይደል? ሁሉንም በቃ ተታለች። የራሷን ህይወት ነው እየኖረች ያለችው። ለምንድነው እንደሷ ካልሆነ እንደሷ ለሷ እንደዚህ ያርገ ምንድነው ያደረገላት እንዴ? ምንም ሸም የሌላት እኮ ነች። ቢስሚላ በአረብ ሀገር ለ10 አመት ለፍተው በጋራ የገዙትን ቤት በስሜ ካላዞርክልኝ የምትል ደፋር። ለራስንት እንደውች ምድር ስንት አይነት ሰዎች ይዛለች። ሰኢድ ግን በእውነት ሱመያ በቃ እንትን ብላለች፣ ረግማለች ማለት ነው። አዩ ላይ የጣለ አስተፍረላላዚ እቺ 9 ጊዜ አስባ እንደ የምትናገር የምትመስል ሱመያን የምትመስል ሚስት ወላሂ እንደው የሆነ እንቅፋት ቀን ነው ከአዩ ጋር ያገናኘ። በሷ ምክንያት ሱመያ ጋር አንድ ቀን እንለያያለን የሚል ሀሳብ ይኖራችሁ ነበር። እንለያያለን አዩ ባትመጣ። በዛ ላይ ደግሞ ሱመያ እኮ የጠየቀችው ጥያቄ አለ እስካሁን ድረስ ሰኢድ ያልመለሰላት ማለት ነው። ስለ ወንዱ ልጅ ጉዳይ እሱን ግልጽ አድርግልኝ ብለዋለች ማለት ነው። አሁን በአዩ ብቻ አይደለም ሱመያ እየራቀችው ያለችው፣ ምክንያቱም ከሌላ ሴትም ወንድ ልጅ አለው ብላ ስለምታስብ ማለት ነው። ግን ያቺኛዋ እንደው እኮ እቺ የእውነት ከሆነ የወለደላት እኮ ናት። አሁን ከአዩ በላይ ጥሩ ነገር የሚገባት ያቺም ልጅ ስለያዘች እንግዲህ ወይ በድብቅ የሚያደርግላት ነገር ይኖራል፣ በድብቅ እንደወለደ ብቻ። ግን ለሱመያን ከሰኢድ የሚያረቃት ብዙ ነገር ነው። አንደኛ የአዩ ጸባይ፣ ሁለተኛ ሰኢድ በሱመያ ላይ ሄዶ በሱመያን ደብቆ ወንድ ልጅ ወልዷል ብላ ሱመያ ታምናለች። ለሱም ግልጽ የሆነ መልስ ስጠኝ ብለዋለች። ሰኢድ ግን ሊሰጣት ፈቃደኛ አይደለም። ስለዚህ በዚህ ሱመያ የራሷን ህይወት መኖር ላይ ነው ደምድማ ያለችው ማለት ነው። ስለዚህ አዩ
ሱመያን አትፎካከሪ፣ የራሷን ኑሮ ነው እየኖረች ያለችው። ራስሽን ኑሮ ኑሪ፣ በቃ አለቀ። ዘይድ ደግሞ ሱመያን የምትፈልግ ከሆነ ልጆችን እንዲበተኑ ካልፈለግ ለምን የምጠይቀን ጥያቄ በስነ ስርዓት መልስላትም። ስለ ወንዱ ልጅም ለምን በቂ ማብራሪያ አሰጣትም። ሀዩን ደግሞ ሁለተኛ ልክ ባለፈው በቀበቶ እንደቀጠቀጥካ ስትሳደብ አሁንም ሱመያ እንዳትላርጋ። አሁንም ደግሞ የሆነ አንድ ዙር ሁለተኛ ዙር ሌላ ቅጣት ያስፈልጋታል። በእውነት እንደ በሌለው ነገር በሌለችበት ለሱመያ ምንም ባላረክበት ለሱመያ ይናርገ እንዴ አንድ ታኝታ ሁሉ ሱመያ የምትል አይመስልም። እና ዘይድ መልስ ስጣት፣ ለሱመያ መልስ ስጣት፣ ስለ ወንዱ ልጅ ጉዳይ ማለት ነው። ከዛ ምናልባት ልጆችህንም የማየት ሱመያንም የማገኘት እድሉ ይኖር ይሆናል። ምክንያቱም ቢያንስ እንኳን አያችሁ አሁን ምን አለ መሰለሽ ተደብቆ የተደረገ ነገር በጣም ነው የሚያንገበግበው። ገባችሁ? አንድ ቤት እየኖራችሁ ተደብቆ በእሷ ላይ ሄዶ እስከ መውለድ ድረስ ደርሶ ከሌላ ሰው መስማት በጣም ከባድ ነው። ከአዩ በላይ በጣም እንድትርቀው ሰኢድን ያደረጋት የወንዱ ልጅ ጉዳይ ነው ብዬ ነው ማስበው። እኔም ሴት ነኝና የሚሰማኝ ይሄ ነው። ተደብቄ ሳላውቅ ያጎደልኩበት ብዬ ሳላስብ በቃ እንደሞኝ መታየት ራሱ በጣም ከባድ ነው። አንድ ጣራ ስር የኖራችሁ መደባበቅ። እሷ እንደገና ብዙ ጊዜ አግባ ስትለው ነው የምናውቀው በቪዲዮና እንደውም በጣም እንድትርቅ ወይም ተስፋ እንድትቆርጥበት ያደረጋት የወንዱ ልጅ ጉዳይ ይሆናል ብዬ ነው ማስበው። እሷም መልስ ጠኝ እያለችው ስለነበረ ማለት ነው። መልስ ፈልጋለሁ እያለችው ሊሰጣት አልቻለም። እና አዩ ራስሽን ችለሽ ኑሪ፣ በቃ እኛም ሰለችን። ሱመያ አትበይ፣ በቃ ሱመያ ራሷን ኑሮ እየኖረች ነው። በቃ ደስ ብሎኛል ለብቻዬ ሰይዱን ማግኘቴ ብለሽ የለ ከዚህ በፊት። በቃ አሁንም እንደዛው ደስ ይበልሽ፣ ዝም ብለሽ ኑሪ። ሰይድ ደግሞ ብቻህና ቪዲዮ ክን እንድናይከፈልክ በቃ አዩ የምትባል ሴት አትያዝብን። እና ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ